ጋና እንዴ እንደማፈቅርሽ እኮ ደጋግሜ ነግሬሻለሁ አይደል እንዴ? ለአንቺ ደግሞ አይደለም ገንዘብ ነፍሴን እንኳን እሰጥሻለሁ። አንተ ኬት ታመጣለህ? አለኝ፣ ችግር የለውም። ለሆነይ አንቺ ብቻ ደስተኛ ሆኝልኝ። ቤቱን ሸጣ ብሩን ሳታሙ። ቆይች ግን ምን አይነት ጅል ሴት ነች? ለማንኛውም ግን የኔ ዓላማ በድጋሚ ብሩን ላሽናን መመለስ ነው። አሁን ሜራን ፈልጌ አግኝቼ ብሩን ልቀበላት ይገባል። ከዛ ለሆና ለእኔ ያላት አመለካከት ህይወቷን ስታደግላት ይቀይራል። ሚሊዮን ብር አለሽ ወይ? ብሩ አለ ወይስ የለም? ገንዘብ አለ ወይ? ሉሃናም በስተ መጨረሻ አስገራሚ ታሪክን ሰርታለች። ቤቱን ማስመልሳለች ማለት ነው። ታዲያ አድናንም እላያቸው ላይ ቤቱ እንደተሸጠና እንዲሁም ደግሞ ምንም አይነት ጊዜ እንደሌላቸው ቤቱን ለቀው እንዲወጡ ነበረ እንግዲህ በሚራ ስልክ ተደውሎ የተነገረው። ታዲያ ይህን ነገር በመስማቱ አድናን እጅጉን ተናዶና ተበሳጭቶ እያንዳንዳቸውን አፋጥጣቸዋለሁ፣ ቤቱንም እንዴትም አድርጌ ማስመለስ ይኖርብኛል በማለት ሲናገር፣ ነገር ግን ሉሃና መረጋጋት ይኖርባል፣ ምክንያቱም እነሱ ድምጻቸውን አጥፍተው በዝምታ ነው ሁሉ ነገር የሚፈጽሙት። አንተ ደግሞ ዝም ብለህ ልትረጋጋ ይገባል። አሁን ደግሞ ቤቱን እንዴት አድርጌ እንደማስመልሰው አሳያለሁ፣ እህቴንም እንዲሁም ደግሞ ቤቱንም አስመልሰላለሁ፣ ብቻ አንተ ትንሽ ጊዜ ስጠኝ ነበር ያለችው። ነገር ግን አድናን ይህን ነገር ባያምንበትም ግን ደግሞ ጊዜ ሰጥቷታል ማለት ነው። ታዲያ ሉሃና ሮቤልን በመሄድ እንግዲህ በጣም ታሪክ ሰርታለች። ሮቤልን ተጫውታበታለች ካለውና እንዲሁም ደግሞ እስከዛሬ ከወሰደው ከእያንዳንዱ ነገር ሉሃናን መውሰድና ሉሃናን የራሱ ማድረግ ምን ያህል እንደሚያስደስተው ሉሃና ቀድማ ተረድታ አውቃ ነበረ። ታዲያ የምርም ሮቤል ለወደዳትና ስላፈቀራት ሮቤልን የሆነ ነገር ብጠይቀው እኔን ለማግኘት ምንም ያደርጋል ብላለች። እንግዲህ ምንድን ነው ያለችው? እኔ ህይወቴን የታደገልኝን ሰው መቼም ቢሆን ልረሳው አልችልም፣ መቼም ቢሆን ደግሞ ከእሱ ጋር መለያየት አልፈልግም ብለው ስለነበረ እሱ ደግሞ ያ የተረገመ አድናን አሁን ላይ እንዲወስድብኝ አልፈልግም። ስለዚህ ይህን ነገር እድል ተጠቅሜ ደግሞ ሉሃናን የራሴ የማደርግበት ሰዓቱና ጊዜው አሁን ነው በማለት እንግዲህ ሉሃና 5 ሚሊዮን እንግዲህ ከሰዎች እንደተበደረሽ እና ሰዎችም እንዳጭበረበሯት አሁንም ደግሞ ክስ እንደመሰረቱባት እስር ቤትም ልትገባ እንደሆነ ጭምር ነበረ እንግዲህ የነገረችው። ታዲያ ይህን ነገር ስትነግረው በጣም ነበረ በሰዓቱ የደነገጠው። ማለት እንዴት ይህን ያህል ገንዘብ ትበደራለሽ የሚለው ነገር ጥያቄ ፈጥሮበታል። በሌላ በኩል ደግሞ አሁን ላይ ሚራ ታስፈልገኛለች፣ ሚራን እንደምንም አድርጌ ያንን ገንዘብ መቀበል አለብኝ ብሏል ማለት ነው። እንግዲህ ሚራ ከዛ በፊት እንግዲህ ሮቤልና ሚራ ለመሸሸት ወስነው ነበረ። ነገር ግን ሚራ በሰዓቱ ምንም አይነት ገንዘብ እንደሌላት ሲያቅ ሮቤል ሀሳቡን ቀይሮ ወደ ቤት ተመልሶ ነበረ። በሌላ በኩል እንግዲህ አድናንም ነገሮችን እያበላሸ ይገኛል። ሉሃና አፈን ዘግተ ዝም ብለ ተረጋግተ እንድትቀመጥ ፈልጋለሁ ብላው ቢሆንም ነገር ግን አድናን አላስቻለውም እና ሚራንም ሲጥ አድርጎ የቤቱን ብር የት ነው ያደረግሽው በማለት 4 ሚሊዮኑ የት ነው በማለት እንግዲህ እያፋጠጣት ይገኛል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ሉሃና ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻ አድናን ነገሮችን አበላሽቷል። እንግዲህ ሉሃና ከሮቤል ጋር ተስማምታ ሮቤልም ደግሞ የሉሃናን ሀሳብ ተቀብሎ ሮቤል በደስታ እየዘለለ ነበረ። ምክንያቱም በዚህ አጋጣሚ ሉሃናን የራሴ አደረኳት፣ ከዚህ በኋላ ከእጅ ገብታለች። አነ የተረገመ አድናን ደግሞ አሁን ላይ የሚመካበት ሀብት ንብረት የለውም፣ ቤቱም በላዩ ላይ ተሽጧል። ስለዚህ ምንም ስለሌለው እኔ ደግሞ ሉሃናን ወስድበታለሁ። እሱ ሲያብድና ሲጨልል ማየት ነው እንግዲህ የሮቤል ህልሙ። ዋና ታርጌቱ ሁሉን ነገር ወስዶ ግን ደግሞ ሊረካ ያልቻለው ነገር ምንድን ነው? አንዲት ብቸኛ የቀረችው እንግዲህ ሉሃና ነች። ሉሃናን ደግሞ የራሱ ካደረገ ሮቤል አድናን ምን ያህል ሊጎዳና ሊጨልል ሊያብድ እንደሚችል እርግጠኛ ስለሆነ ሉሃና እሱ ጋር መሆኗ እጅጉን በጣም ነበረ ያስደሰተው። እንግዲህ ሚራን መለማመጥ ባይፈልግም ነገር ግን ለሉሃና ሲልም ተለማምጧታል ማለት ነው። ሚራ ይኸውልሽ ውዴ፣ እኔ እንጥፋ ስትይ አንቺ ጋር ልስማማ ያልቻልኩት ሀብት ንብረት ገንዘብ ሳይኖረን ዙረን ስንፏከት እንድንኖር ስላልፈለግኩኝ ነው። ስለዚህ ሚራ አሁን ደግሞ ሀሳቤን ቀይር ያለው እኔ አንቺ ጋር መተባበር ፈልጋለሁ። ያንን ገንዘቡን አምጪውና ቤት እንግዛና የራሳችንን የሆነ ነገር ይዘን ከዚህ ቤት እንወጣለን በማለት እንግዲህ ሚራን እያታለላት ይገኛል። ነገር ግን ሚራ ደግሞ ከዛ በፊት እንግዲህ አድናን
4 ሚሊዮኑ የት ነው በማለት አፋጥጧት ነበረ። ሮቤል ደግሞ አሁን ላይ እየጠየቃት ያለ 5 ሚሊዮን ስለሆነ ግራ ተጋብታለች። ቆይ ነገር ግን ልሆና ሆን ብላ እየተጫወተሽበት ነው፣ ሮቤልንማ አጥምደዋለች በማለት ሮቤል አትጃጃል፣ አድናን እኮ ቤቱን ከላዩ ላይ እንደሸጥ ነው አሁን ላይ ደርሶበታል። ለዛም እንግዲህ 4 ሚሊዮኑ የት ነው በማለት አፋጥጦ ነበረ። እኔ ደግሞ እንዴትም አድርጌ ነው እንግዲህ ምክንያት ሰጥቼ ወደዚህ ሩጭ የመጣሁት። ስለዚህ የሆነ ነገር መወሰን አለብን ሮቤል አትጃጃል፣ ነቃ እያለሽው ነበረ። ሮቤልን በጣም ነው የደነገጠው። ምክንያቱም ሁለቱ በተመሳሳይ መንገድ እንዴት ሊጠይቁ ቻሉ ገንዘብ በማለት በጣም ነው ከው ያለው። የምርሽ ነው ሚራ? የምር አድናን ስለ ቤቱ አውቋል? አድናን ብሩን ጠይቆሻል? በማለት በጣም ነው ግራ የተጋባው። እንዲህ ምን ሆነሃል ሮቤል? አስብ እንጂ አስብ እያለችው ነበረ። እንግዲህ ከዛ በፊት ሚራ ከዚህ ቤት መውጣት አለብን በማለት እንግዲህ ሮቤልን ይዛ ወደ ውጭ ለመውጣት ሞክራ ነበረ። ሮቤል በሀሳቧ ባይስማማም ነገር ግን በግድም ቢሆን እኔ እማትሄድ ከሆነ በሀሳቤ የማትስማማ ከሆነ ሳራን የገደልክበትን ቪዲዮ ለአድናን እሰጠዋለሁ ስትለው አስፈራርታ ከቤት አውጥተው ነበረ። ነገር ግን ከቤት ከወጡ በኋላ ብዙ እየተጨቃጨቁ ነበር። አድናንም እየፈለጋቸው ነበር በሰዓቱ። ታዲያ ሮቤልም ገንዘብ ይዘሻል ወይ ብሎ ሲጠይቃት ሚራ ምንም አይነት ገንዘብ እንዳልያዘች እና እንዲሁም ደግሞ የኃጢአት ገንዘብ ነው ያለች። እንግዲህ ከዛ በፊት ስንት ኃጢአትን እርኩሰትን ከገዛ ወንድሙ ጋር ስንት ነገር ስታደርግ ቆይታ ነገር ግን በስተመጨረሻ ሳይሳካላት ሲቀር ምንድን ያለች የኃጢአት ገንዘብ ነው። ስለዚህ እኔ እናንተ ደግሞ ፍቅራችን በቂ ነው፣ ከዜሮ መጀመር እንችላለን። ሮቤል እስኪ ንቃ፣ አሁን ላይ ህይወታችን ማትረፍ አለብን። አንዳንድ እኮ ሊገለን ነው ሲጥ አድርጎ። ስለዚህ እኛ ከሞትን ደግሞ ምንም ነገር አይኖረንም። ስለዚህ እኔ እናንተ ደግሞ ምንም ባይኖረንም ከዜሮ መጀመር እንችላለን ያለችው። ነገር ግን ሮቤል ምንድን ያላት እኔ ከዜሮ የመጀመር ሀሳብ ቢኖረኝ ኑሮ ከአንቺ ጋር ምን አለማመጠኝ? መጀመሪያ መኮ ቆንጆዋን ፈልጊ አገባ ነበረ። እንዴት ነው መርጬ ማግባት ያቃተ የሚመስልሽ? አንቺ ደደብ ነሽ። ይህን ነገር እኮ እኔ ነግሬሽ ሳይሆን አንቺ ዝም ብለሽ ማወቅ ትችይ ነበር እያላት ነበር። እውነት ነው፣ በጣም ደደብ ናት ሚራ። ምክንያቱም እስኪ ያስቡት ሮቤል እንግዲህ ከገዛ ወንድሙ ሚስት ጋር ወንድሙን ምን ያህል እንደሚጠላውና እንደሚጸየፈው የወንድሙ እያንዳንዱን ነገር መውሰድ እንደሚፈልግ እያወቀች ግን ደግሞ ከወንድሙ አስፈልጦ ወንድሙን መውደድ ያልቻለ ራሱን ማክበርና መውደድ ያልቻለ ወንድም ግን ደግሞ እኔ ይወደኛል ብላ ማሰባ የሚራ ቅሌትና ቅጄት ነው ብዬ ነው ማስበው። ታዲያ በጣም ነው የተገረመችው። ቆይ ያን ሁሉ ነገር ዋጋ ስከፍልልህ የነበረው እንዲሁ ዝም ብዬ ነው? ያን ሁሉ መከራ ያን ሁሉ ችግር እንደገና ደግሞ አድናን ሊገል ሲል ከሞት አፋፍ አውጥቼ ይሄ ነው ምስጋና ምናምን የሚባል ነገር አንደበት አይወጣም ስትለው እንደዛ የሚባል ነገር የለም፣ ይልቁን ገንዘብ ይዘሻል አላሽም ነበር ያላት። እሷም ደግሞ ምንም አይነት ገንዘብ እንዳላዘች ስትነግረው ያማታል እንዴ? ምን አይነት የተረገመች ሴት ናት? ቆይ እንዴት ነው የምታስበው ከማልወዳት ሴት ጋር? በዛ ላይ ደግሞ ገንዘብ የሌላት ሴት ምን ላደርጋት ነው አሁን? እቺ እንደው ከኔ ጋር ይጠፋል ብላ አስባ እንዴት ብታስበው ነው ያለ። እንዴት ብታስበው ነው ማለት ማልወዳት ሴት ገንዘብ የሌላት ሴት ምን ታደርግልኛለች? ሮቤል ወዶም አፍቅሮም አያውቅም። በነገራችን ላይ አሁን ከልዋና ጋር ያለው ነገር የምርም ያፈቀራት ይመስላል። ነገር ግን እልህ ጭምር ነው። አድናን ስለሚወዳትና ስለሚያፈቅራት በልዋና ጉዳይ በጣም ሰንሰቲቭ ስለሆነ ልዋናን ካጣ ምን ሊሆን እንደሚችል አድናን ስለሚያውቅ ነው እንግዲህ ልዋና የምትለውን እያንዳንዱን ነገር መቀበልና ማመን የሚፈልገው በዛ ጉዳይ ነው። እንግዲህ ልዋና በሰዓቱ እንግዲህ 5 ሚሊዮን ያስፈልገኛል ብላ ስታለቅስ እንዲህ ምንም አይነት ነገር ከአይንሽ የእንባ ዘለላ ማየት አልፈልግም ልዋና፣ እያንዳንዱ ነገር የምትይ ለማድረግ በጣም ዝግጁ ነኝ። አንቺ ከሆነ አይኔን ራሱ ሽጭም ቢሆን እሰጥሻለሁ ነበር ያላት እና ደግሞ ገንዘቡን እሰጥሻለሁ ምንም እንዲች ብለሽ እንዳታስቢ ነበር ያላት። ታዲያ እሷም እንዲህ ከየት አገኘው ማለት ከየት ታመጣለ? እንዴት እየቀለድክ ነው እንዴ ሮቢ? እኔ እኮ በዚህ ሰዓት እንዴት እንድትቀልድብኝ አልፈልግም ስለው እንዴ ልዋና እንዴት ነው ባንቺ የምቀልደው? እኔ ባንቺ የሚቀልድ አስተሳሰብ የለኝም። ተይ ልዋና ግን ተይ፣ ለአንቺ ስል ምንም አደርጋለሁ እያልኩሽ አይደል? ዝም ብለሽ የመኘኝ ነበር ያላት። እሷም ደግሞ እሺ ብላ ተስማምታ ነበረ። ታዲያ ሮቤል እንግዲህ የደስታ ጭፈራ ነው የጨፈረው። በደስታ ነው ያነባው። በቃ ልዋና እንዲህ በቀላሉ እኔ ጋ ሆነች ማለት ነው። ልዋናን በላዋት አገኘዋት ማለት ነው። ታዲያ ቀጥታ ምንድን ነው ያላት? ታዲያ መቼ ነው እኔና አንቺ አብረን ምን ሆነው ነው ያለ። ቀጥታ ማለት ነው ወደ ጉዳዩ ነው የገባ። ታዲያ ልዋናም እንዲህ ሮቢ
በቃ ገንዘቡን ስሰጠኝ እኔ ደግሞ ከእስር ቤት እንዳዳንከ ህይወቴን እንደታደግካት ነው በቃ በዛ ሰዓት አብረን እንሆናለን ያለችው። ታዲያ ይህን ነገርም ቶሎ መጨረስ አለብኝ፣ ቶሎ ይህን ነገር በፍጥነት ሊጨርሰው ይገባል። ምክንያቱም ስለዚህ ጉዳይ አድናን ከእጁ ካስገባበት አድናን ሉሃናን ይወስድብኛል። ሉሃናን ከመውሰዱ በፊት ደግሞ እኔ ልቀድሞ ይገባል፣ እንደምንም ብዬ ሚራን መለማመጥ አለብኝ ሲል የነበረው በዛ ጉዳይ ነው። እንግዲህ ከዛ በፊት አድናንም በጣም ነበር የተናደደው፣ በጣም ነው የተበሳጨው። ምክንያቱም እንዲህ እስከ ዛሬ ድረስ ያደረጉት እያንዳንዱ ነገር አልበቃ ብሎ ጭራሽ ደግሞ ከላዩ ላይ ቤቱን ሽጠው። ታዲያ ምንድን ነው ያለው ያ ሰው? ሮቤል እና እንዲሁም ደግሞ ሚራ ባልና ሚስት እንደሆኑ አስመስሎ ነው እያወራ የነበረው። ታዲያ የሚራ ባለቤት ቤቱን እንደሸጠሽልን መቼም ሁላችሁም ታውቃላችሁ አይደለ? ስለዚህ ቤቱን ለቃችሁልን፣ አሁን ደግሞ ቶሎ እንድትወጡ ፈልጋለሁ፣ ምክንያቱም እኔ ወደ ሀገሬ ልመለስ ነው በማለት ነው እንግዲህ ሮቤልን መስሎ ነበረ አድናን ሲያወራው የነበረ። በጣም ነው የተቃጠለው አድናን፣ በጣም ልነግራቸው አልችልም። እንግዲህ እውነታውን ሀቁን ውሸማ እንደሆኑ ቢያቅም፣ ነገር ግን ደግሞ ባልና ሚስት ሁነው ለሌላ ሰው መታየታቸው አክት ማድረጋቸው አድናን እንግዲህ ምን ያህል የሞተ ሰው በቃ ምን ያህል ስለ ቤቱ እንደማያውቅ ምን ያህል እነዚህን ሰዎች ሊያውቃቸው እንዳልቻለ ሲያውቅ በጣም ነው ያሳመመው። በጣም ነው የተረበሸው። ታዲያ ሉሃና ይህንን በመመልከትም እንዲህ አድናን ምን ሆነሃል? በጣም ተበሳጭተሃል፣ ተናዳል ስትለው ይኸው ሚራና ሮቤል ቤቱን ከላይ ላይ ሽጠውታል። ቆይ አሁን ምንድን ነው ማድረገው? እኔ እኮ ከሰው ካለው አይቆጠርም ሲላት በቃ ተረጋጋ፣ ይህን ነገር ተረጋጋና ተረጋግተ ሁሉንም ነገር መፈጸም እንችላለን ያለችው። እንግዲህ ከዛ በፊት ሚራና ሮቤልም ከቤት ወጥተዋል ብሎ ስለነበረ አድናን በጣም ነበረ የተናደደችው ሉሃና። ምክንያቱም ሮቤል ከወጣ እህቴን አላገኛትም፣ እኔ እኮ ተስፋዬ ሮቤል ነው፣ ሮቤል ከጠፋ እህቴን ማግኘት አልችልም፣ እንዴትም ደግሞ መጥፋት የለባቸውም፣ በጭራሽ እነሱ ከኛ አይን መራቅ የለባቸውም፣ በቃ ከዚህ ቤት መውጣት የለባቸውም በጭራሽ ነው ያለችው። ምክንያቱም እያንዳንዱን ነገር ሮቤል ያውቃል፣ ስለ ሳራ ያውቃል። እንግዲህ ምን ብሏታል እሱ? የሳራ የእጇን ጌጥም ሮቤል ላይ አግኝተነዋል። ሲቀጥል ደግሞ የጆሮ ጌጧ፣ ሴም ካርዷ፣ እያንዳንዱን ነገር ለፖሊስ ወስደን እንክሰስ ነበር ያላት። ግን ደግሞ ለኋላ ይህን ነገር ብንከስ እኛን ሽምጥጥ አድርገው እንደካዱን ፖሊሶቹንም ደግሞ ይክዳሉ። ፖሊሶች ደግሞ የሚፈልጉት ማስረጃ ነው። እኛ በቂ ማስረጃ ከሌለን ፖሊሶቹ ደግሞ የሆነ ነገር መርመር አድርገው ውሸታቸውና ክህደታቸውን ሲፈጽሙባቸው ምንም አይነት ማስረጃ የለም በማለት ይለቋቸዋል። እነሱ ደግሞ ነጻ ሰው ነው እኛን ይዘባበቱብናል። ይሄ እኮ ጠፍቶኝ አይደለም አድናን፣ ግን ደግሞ ተረጋግተን እነሱ በዝምታ እንደሚሸውዱንና እንደሚጫወቱብን እነሱንም ደግሞ ልንጫወትባቸው ይገባል። እሱም ደግሞ ሮቤልን ደካማ ጎኑን አውቀዋለሁ። እያንዳንዱ እስከዛሬ ከወሰዳቸው ከእያንዳንዱ ነገሮች ሁሉ ከዛ የሚበልጥ እኔን መውሰድ በጣም ያስደስተዋል። እኔን ከወሰደ ደግሞ አንተ ምን ያህል ልትጎዳና ልትበሳጭ እንደምትችል ስለሚያውቅ ይህን ነገር ሮቤል አይኑን አያሽም። እኔ የፍቅር ጥያቄውን ልቀበለው አድናን፣ አንተ ደግሞ ለእኔ ጊዜ ስጥ እያለችው ነበረ። ታዲያ ይህን ነገርም እንግዲህ አድናን ባይስማማበትና ባያስደስተውም ነገር ግን እሺ ብሏል። ምክንያቱም ሌላ ምንም አይነት አማራጭ የለውም። ግን ደግሞ ምን ብለዋለች ሉሃና? ይህን ነገር እኔ እናንተ መጨረስ አለብን። በቃ ይህን ለእኔ ተወው በቃ ሁሉ ነገር አስተካክለዋለሁ፣ ጨርሰዋለሁ፣ እህቴንም አገኛለሁ፣ ቤቱንም አስመልሳለሁ። ስለዚህ አንተ ዝም ብለህ ስሜታዊ ሳትሆን ተረጋግተህ ተቀመጥ ብለው ነበር። እሱም ደግሞ እሺ ብሎ እያለ እንግዲህ ሚራም ሮቤል እንግዲህ አልሄድም አልጠፋም ስላላት በጣም ተበሳጭታ ተናዳ ነበረ። ከዚህ በኋላ እኔ ነኝ ሮቤል፣ እኔ ነኝ ጠላትህ፣ አድናን ሳይሆን እኔ ጠላት ሆንብሃለሁ። ምክንያቱም እያንዳንዱን ነገር ዋጋ አስከፍለኸኛል እስከ ዛሬ ለሞት ሁሉ ታድጌልህ ነበረ፣ ስንት ነገር አድርጌልህ፣ አንተ ግን በጣም ምስጋና ቢስ ነህ። ሁሉ ነገር ካደረግኩልህ በኋላ መልሰህ ትክደኛለህ። ስለዚህ እያንዳንዱን ነገር እበቀላለሁ ብላ ወደ ቤት ተመልሳለች። እንግዲህ በከባዱ ልትበቀለው ማለት ነው። ግን ደግሞ ልክ ስትመጣ ምንድን ነው ያደረገው? አድናን በጣም ትልቅ ስህተት ነው የሰራ። ሉሃና ከዛ ቤቱን ለማስመለስ ደፋ ቀና ትላለች። እሱ ደግሞ ከዚህ ቤቱንም ከላዩ ላይ እንደሸጡትና 4 ሚሊዮኑ የት ነው እንድታመጪው ፈልጋለሁ እያለ እንግዲህ ሚራን እያፋጣታት ነው። በጣም ነው የሚያሳዝነው። ምክንያቱም ሉሃና በዚህ ጉዳይ በጣም ነው ያዘነችበት። እንዴት ቸኩላለ? እንዴት ስሜታዊ ትሆናለ? እኔ ስንት ነገር ብዬህ ነበር እያለች በጣም ነው የተበሳጨችበት። እውነት ለመናገር አድናን ትልቅ ስህተት ነው የሰራ። ለሚራ ይህን ነገር ግልጽ አድርጎ መናገር አልነበረበት
አልነበረበትም። ቤቱ እንደተሸጠ ከላዩ ላይ ጭራሽ ሚራ ማወቅ አልነበረባትም ብዬ ነው የማስበው። ምን ተሰማችሁ ተወዳጆች በዚህ ጉዳይ ላይ? እውነት እንደኔ አድናን ትልቅ ስህተት ሰርቷል ብዬ ነው የማስበው። ለሚራና ለሮቤላውን ትልቅ መንገድ ከፍቶላቸዋል። ታዲያ በዚህ ጉዳይ ላይ ምን የሚፈጠር ይመስላችኋል ተወዳጆች? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ሉሃና ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳቸዋለሁ።